ሰላም እንደምን ቆይታችኋል? የገንዘብ ሚዲያ ቤተሰቦች የዕለቱን ዜና ይዤ ቀርብ ያለው አብራችሁን ቆዩ። የኢትዮጵያ መንግስትና የ1 ቢሊዮን ዶላር የዩሮ ቦንድ አበዳሪ ዓለም አቀፍ ባለሀብቶች በዕዳ አከፋፈል ዙሪያ ሲያደርጉት የቆዩ ሌላ ዙር ድርድር ሳይሳካ ቀረ። ድርድሩ ያልተሳካው የዓለም አቀፍ ቦንድ ያዢዎች መንግስት በዕዳ አከፋፈሉ ዙሪያ አሻሽሎ ያቀረበውን ሀሳብ ውድቅ ማድረጋቸውን ተከትሎ ነው። መንግስት ሁሉም የውጭ አበዳሪዎች በቡድን 20 የአበዳሪዎች ማዕቀፍ ስር የዕዳ ሽግሽግ ሊያደርጉ ይገባል በሚለው አቋሙ የጸና ሲሆን ኢትዮጵያ አሁንም የአበዳሪዎችን እኩልነት መርህ የሚያረጋግጥ በገበያ ላይ የተመሰረተ መፍትሄ ለመተግበር ቁርጠኛ መሆኗን ገልጧል። ድርድሩ ሲካሄድ የቆየው መንግስትና የዩሮ ቦንድ አበዳሪዎች ባለፈው ጥር ወር በመርህ ደረጃ ያደረሱትን ስምምነት የሁለትዮሽ አበዳሪ ሀገራት ኮሚቴ ሳይቀበለው ከቀረ በኋላ ነው። በኢትዮጵያ ሰነድ መዋለ ንዋይ ገበያ በይፋ ግብይት ለጀመሩት ለአዋሽ ገዳና ወጋገን ባንክ አክሲዮኖች እንዲሁም ለመንግስት የግምጃ ቤት ሰነዶች ህጋዊ ግብይት ለመፈጸም የኢንቨስትመንት ወይም የብሮክሬጅ አካውንት መክፈት ግዴታ መሆኑ ተገለጸ። በሀገር ውስጥም ሆነ በውጭ ሀገር የሚገኙ ኢንቨስተሮች ያለ ህጋዊ ደላላ አካውንት አክሲዮናቸውን መግዛትም ሆነ መሸጥ በፍጹም አይችሉም። በሀገር ውስጥ የሚገኙ አክሲዮን መግዛትም ሆነ መሸጥ የሚፈልጉ ግለሰቦች በሁለት ዋና ዋና መንገዶች መመዝገብ ይችላሉ። የመጀመሪያው በሀገር ውስጥ ያሉ ተጠቃሚዎች የንዋይ የሞባይል መተግበሪያን በስልካቸው በመጫን የሲኤስዲ አካውንት በመክፈትና የባለቤትነት ማረጋገጫዎችን በማያያዝ በቀጥታ መገበያየት የሚችሉበት የዲጂታል አማራጭ ነው። ሁለተኛው ደግሞ በአሁኑ ወቅት በአዲስ አበባ ብቻ የሚገኙና የደላልነት ፍቃድ ያላቸው የባንክ ድርጅቶች እንደ ሲቪ ካፒታል፣ አዋሽ ካፒታል፣ ወጋገን ካፒታል፣ ኦሮሚያ እና ገዳ ሴኩሪቲስ ድረገጽ በመጠቀም ወይም በአካል በመቅረብ መመዝገብ ሲሆን ለዚህም የብሔራዊ መታወቂያ፣ የግብር ክፍያ መለያ ቁጥር ወይም ፓስፖርት ማቅረብ ይጠይቃል። የአክሲዮን ግብይት በግለሰብ ደረጃ በሚንቀሳቀሱ መደበኛ ያልሆኑ ደላሎች አማካኝነት የማይሰራ ሲሆን ማናቸውም የሽያጭና የገዢ ትዕዛዞች የሚፈጽሙት በህጋዊ መንገድ ፍቃድ በተሰጣቸው የብሮክሬጅ ተቋማትና በውስጣቸው ባሉ ባለሙያዎች ብቻ ነው። ከኢትዮጵያ ውጪ የሚኖሩ በካፒታል ማርኬቱ መሳተፍ የሚፈልጉ ወገኖች በአሁኑ ወቅት የንዋይ አፕሊኬሽን፣ የውጭ ሀገር ስልክ ቁጥሮችና የኦቲፒ መልእክቶችን ሙሉ በሙሉ የማያስተናግድ በመሆኑ ምዝገባቸውን በቀጥታ በኢንቨስትመንት ባንኮች ድረገጽ በኩል ማከናወን እንዳለባቸው ተመልክቷል። አስፈላጊ የሆኑ የህግ ዶክመንቶችና በኢሜል በመላክ አካውንት ማስከፈትና በኢሜል በስልክ ወይም በዋትስአፕ በኩል ለተመደበላቸው የብሮክሬጅ ባለሙያ የሽያጭና ገዢ ትዕዛዝ መስጠት ይችላሉ። አሁን ባለው አሰራር ከገበያው የሚገኙ ትርፍ በዶላር ወደ ውጭ ሀገር ለማስወጣት የህግ ገደቦች ያሉ ሲሆን ይህንን ክፍተት ለመቅረፍ የሚያስችል አዲስ ህግ በአሁኑ ወቅት በማራቀቅ ላይ እንደሚገኝ ታውቋል። አሽከርካሪዎች ራሳቸው ለስልጠና በመረጡበት የአሽከርካሪ ተቋም ከፍለው ስልጠናው የሚከታተሉ ይሆናል ሲል የትራንስፖርትና ሎጂስቲክ ሚኒስቴር ለቲግቫ ኢትዮጵያ ገለጸ። የመጀመሪያው ምዕራፍ የምዘና ሂደትን በቀጣይ 15 ቀናት ውስጥ ይጀምራል። የኢፌዴሪ ትራንስፖርት ሎጂስቲክ ሚኒስቴር በአሁኑ ወቅት በስራ ላይ ያሉ አሽከርካሪዎች በሙሉ በድጋሚ እንዲሰለጥኑ እንዲመዘኑ በማድረግ በብቃት ማነስ ምክንያት የሚከሰቱ አደጋዎችን ለመቀነስ ያለ ሀገራዊ ፕሮጀክት መንደፉን አሳውቋል። ለዚህ የሚረዳ ዘንድ አጠቃላይ የሰነድ ዝግጅት ተጠናቆ ወደ ተግባር መገባቱን አመልክቷል። አዲሱ የምዘና ሂደት ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ ነው።
ከምዝገባ ጀምሮ እስከ ስልጠናና ሰርቲፊኬሽን ድረስ ያለው ሂደት ከሰው ንክኪ ጣልቃ ገብነት የጸዳ እንዲሆን ተደርጎ ተቀርጿል ነው ያለው። ይህ የምዘና ሂደቱን ግልጽ በማድረግ ብቃት ያለው አሽከርካሪ ብቻ መንገድ ላይ እንዲገኝ ያስችላል ብሏል። ይህንን አገራዊ ፕሮጀክት በይፋ ለማስጀመር ደግሞ የትራንስፖርትና ሎጂስቲክ ሚኒስቴር ከኤስዲኤስ ድራይቪንግ ስኪልስ ከተባለ ድርጅት ጋር የስራ ውል ስምምነት ተፈራርሟል። ስምምነቱን የሚኒስቴር ዴታው አቶ ቦራ ሐሰን እና የድርጅቱ አመራሮች በጋራ ፈርመዋል። ፕሮጀክቱ በቅድሚያ ማንኛውም የንግድ ተሽከርካሪ በሚያሽከረክሩ አሽከርካሪዎች ላይ የሚጀመር ሲሆን ማንኛውም አሽከርካሪ አዲሱን የብቃት ምዘና አልፎ ብቃቱን በተጨባጭ በማረጋገጥ ብቻ እንዲያሽከረክር የሚያስገድድ ጥብቅ የቁጥጥር ስርዓት ይዘረጋል ተብሏል። በመሆኑም የሚመለከታቸው አሽከርካሪዎች ለሚጀመረው ምዝገባና ስልጠና አስፈላጊውን ዝግጅት እንዲያደርጉ ጥሪ ቀርቧል። ከነዚህ ጋር በተያያዘ ቴክቫ ኢትዮጵያ ተጨማሪ ማብራሪያ ከትራንስፖርት ሎጂስቲክ ሚኒስቴር የጠየቀ ሲሆን ሚኒስቴሩ አተገባበሩ በምዕራፍ የተከፋፈለ እንደሚሆን ገልጿል። የመጀመሪያው ምዕራፍ የተመዛኞች ምዝገባና ስልጠና በቀጣይ 15 ቀናት ለመጀመር እቅድ መያዙን ገልጿል። ቴክቫ ኢትዮጵያ ቀድሞውኑ መንጃ ፍቃድ ሲወጣ ተከፍሎና ስልጠና ተወስዶ በመሆኑ አሁን ይተገበራል የተባለው ስልጠናና ምዘና ክፍያ ይኖረው እንደሆነ ጠይቋል። ሚኒስቴሩ ለምዝገባ፣ ለምዘና፣ ለሰርተፍኬት የሚከፈል ምንም አይነት ክፍያ የለም ብሏል። ነገር ግን አሽከርካሪዎች ራሳቸው ለስልጠና በመረጡት የአሽከርካሪ ተቋም ከፍለው ስልጠናውን የሚከታተሉ ይሆናል ሲል ገልጿል። የስልጠና ጊዜ ቆይታው 5 ቀናት መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር ለቴክቫ ኢትዮጵያ አሳውቋል። የ40 ሚሊዮን ዶላር ወርቅ የተገኘባቸው የቀድሞ የሲአይኤ ከፍተኛ ኃላፊ ክስ ተመሰረተባቸው። ከፍተኛ የደህንነት ፍቃድ የነበራቸው የቀድሞ የሲአይኤ ከፍተኛ የሥራ ኃላፊ ዴቪድ ራሽ የመንግስትን ገንዘብ በመስረቅ ወንጀል ክስ ተመስርቶባቸዋል። ተከሳሹ ለስራ ያስፈልገኛል በማለት ከባለስልጣናት ከፍተኛ መጠን ያለው የውጭ ሀገር ገንዘብና በ10 ሚሊዮኖች የሚገመት የወርቅ ጡቦች በተደጋጋሚ ሲጠይቁ እንደነበር የኤፍቢአይ የጽሑፍ ምህላ ማስረጃ ያመለክታል። ሆኖም መርማሪዎቹ ከተጠየቀው ገንዘብ ውስጥ ከፊሉን ብቻ ከቢሮአቸው አቅራቢያ በሚገኝ የማከማቻ ስፍራ ያገኙት ሲሆን ቀሪውን ግን ለግል ጥቅማቸው ወደ ቤታቸው አዘዋውረውታል። የፌዴራል ወኪሎች በግንቦት ወር 2018 ዓ.ም ባደረጉት የቤት ፍተሻ ከ40 ሚሊዮን ዶላር በላይ ዋጋ ያላቸው 300 የወርቅ ጡቦች በቁጥጥር ስር ማዋል ችሏል። ከዚህ በተጨማሪም ወደ 2 ሚሊዮን ዶላር የሚጠጋ የአሜሪካ ጥሬ ገንዘብና 35 እጅግ ውድ የሆኑ የቅንጦት የእጅ ሰዓቶች በቁጥጥር ስር ከዋሉት ንብረቶች መካከል ይገኙበታል። የሲአይኤ ዋና ዳይሬክተር ጆን ራትክሊፍ በድርጅቱ ውስጥ በተደረገው ውስጣዊ ምርመራ ሕግ መጣሱን ካረጋገጡ በኋላ ጉዳዩን ለሕግ አስከባሪው አካል ለኤፍቢአይ አሳልፈው መስጠታቸው በጋራ በሰጡት መግለጫ አስታውቋል። የተከበራችሁ ውድ የገንዘብ ሚዲያ ተከታታዮች ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። የገንዘብ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ እያልኩኝ በሌላ ዜና እስክንገናኝ ድረስ ሰላም ቆዩ።